ውድ ተማሪዎች እንዴት ናችሁ? እንኳን ወደ ጂነስ ሚዲያ በሰላም መጣችሁ እያልኩኝ እንግዲህ ለዛሬ ደግሞ ቻፕተር 2 ፓርት 1 ይዤላችሁ መጥቻለሁ ማለት ነው። ሎጂክ ኤንድ ክሪቲካል ቲንኪንግ ፍሬሽማን ኮርስ from start the video, like the video, and for the newcomers I wanted to say I'd like to say subscribe my channel and become a family of my channel. ለአዲስ ለመጣችሁ የቻናሌ ተማሪዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁ ሁሉንም ኮርሶች ፍሬሽማን ኮርስ ስለማስተምር እንድታገኙ ቪዲዮዎችን ማለት ነው ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁ ኖቲፊኬሽን በተኗን በመጫን በቀጣይ አዲስ ቪዲዮ በመለቅ ጊዜ ከዩቲዩብ ማስታወቂያ እንዲደርሳችሁ እንደዚሁ የኖቲፊኬሽኗን በተን ወይም ደወሏን በመጫን ቤተሰብነታችሁን አረጋግጡላለሁኝ። በመቀጠል ወደ ዛሬው ቪዲዮአችን እንሄዳለን ማለት ነው። ስለዚህ ወደ ቻፕተር 2 by the concepts of logic እንግዲህ ቻፕተር 1 እንደ ኢንትሮዲውሲንግ ሎጂክ ፎር ዩ ነበረ። ለእናንተ ሎጂክ ምን ማለት ነው እንደ ኢንትሮዳክሽን ነበር ማለት ነው። ቻፕተር 1 this is the basic concept from about logic. okay, chapter 2 deals with the concepts of logic. ስለ ሎጂክ ኮንሰፕት ነው ማለት ነው። ኦኬ so let's see together. So the word logic comes from two Greek words, logos, which means sentence, discourse, reason, truth and rule. ሎጂክ የሚለው ቃል የመጣው ከግሪክ ቃል ነው። እሱም ደግሞ ሎጎስ የሚል ነው። እንደዚሁ ምን ማለት ነው? ትርጓሜው ሴንቴንስ ማለት ነው፣ አረፍተ ነገር ማለት ነው። ዲስኮርስ ሪዝን ምክንያት ማለት ነው። እውነት፣ ህግ እንደማለት በማለት ይተረጎማል ማለት ነው። ሶ ሎጂክ ኢን ኢትስ broader meaning is the science which evaluates arguments and the study of correct reasoning. ምንድነው ሎጂክ? በስፋት ሰፋ አድርገን ስናየው ሎጂክ ማለት ምንድነው? ሳይንስ ነው። አንድ የሳይንስ ክፍል ነው። which evaluates የሚገመግምልን ደግሞ አርጊውመንቶችን ነው ወይም ደግሞ ሀሳቦችን ነው። የተለያዩ አይዲያዎችን አርጊውመንቶችን ኢቫሉዌት ያደርግልናል ማለት ይገመግምልናል። እና ደግሞ ኤንድ the study of correct reasoning ስለ ኮሬክት ሪዝኒንግ ትክክለኛ የሆነ ሪዝን ምክንያት ስለ መስጠት ነው ማለት ነው የሚያጠናልን። so logic could be also defined as the study of methods and principles of correct reasoning or the art of correct reasoning. ሎጂክ ምን በመባል ይታወቃል? ምን በመባል ሊገለጽ ይችላል? ሎጂክ it could be also defined as the study of methods ስለ ሜቶዶች እና ስለ መርሆች methods and principles of correct reasoning ስለ correct reasoning ትክክለኛ የሆነ ምክንያት ተጨባጭ ስለሆነ ምክንያት የሚያጠና ስለ ተጨባጭ ምክንያት መርህና ሜተድ የሚያጠና ሳይንስ ነው ማለት ነው እንግዲህ ሎጂክ። እና ደግሞ the art of correct reasoning ትክክለኛ የሆነ ምክንያት የመስጠት ጥበብ ነው ማለት ነው ተብሎ ሊገለጽ ይችላል። so logic can be defined in different ways. ሎጂክን በተለያየ መልኩ መግለጽ እንችላለን፣ ዲፋይን ማድረግ እንችላለን። so logic is a science that evaluates argument ልንል እንችላለን። ሎጂክ ምንድነው ልንል እንችላለን? አርጊውመንቶችን ኢቫሉዌት የሚያደርግልን የሆነ አይዲያ ወይም ደግሞ የሆነ ሀሳቦቹን ኢቫሉዌት የሚያደርግልን የሚገመግምልን እውነት ነው ወይስ አይደለም የሚለውን የሚገመግምልን ነው ሳይንስ ነው ልንለው እንችላለን። አንዱ ዴፊኒሽን። ሁለተኛ logic is the study of methods for evaluating whether the premises adequately support or provide a good evidence for the conclusion. so ምንድነው ፕሬሚስ ማለት? መንደርደሪያ ሀሳብ ማለት ነው። መንደርደሪያ ሀሳቡ ለኮንክሉዥን ለተሰጠው መደምደሚያ ሳፖርት ያደርጋል ወይ? መንደርደሪያ ሀሳቡና መደምደሚያው ሪሌት ያደርጋል ወይ? በአግባቡ ሪሌት ያደርጋል ወይ? ሎጂካሊ ስናየው ሪሌት ያደርጋል ሳውንድ ነው ወይ የሚለውን በሚል ይህን የሚገመግም ሳውንድነስ ኦፍ ወይም ደግሞ ሪሌት አላቸው መንደርደሪያ ሀሳቡና ኮንክሉዥኑ እንዴት ነው የሚለውን የሚፈትሽልን ሳይንስ ነው ብለን ዲፋይን ማድረግ እንችላለን ማለት ነው። so logic can also be defined as is a science that helps to develop the method and principles to evaluate the arguments of others. አያችሁ ምንድነው ቻፕተር 1 ላይ እንዳልኳችሁ
ሎጂክ ምንድን ነው ማለት ነው? ምን አይነት ሳይንስ ነው ብለናል? ሀልፕስ ምን ለማድረግ ዲቨሎፕ ዘ ሜተድ ኤንድ ፕሪንሲፕል ሜተድ እና መርህና ሜተድ ወይም ስልት ዲቨሎፕ ለማድረግ ለመፍጠር ይረዳናል። ምን ለማድረግ ቱ ኢቫሉዌት ለመገምገም ምኑን ዘ አርጊመንትስ ኦፍ አዘርስ የሌሎችን አርጊመንት የሌሎችን ሀሳብ ለመገምገም ለመፈተሽ ስልትና መርህ ለማውጣት የሚያገለግለን ወይም ደግሞ ቴክኒክ ለማግኘት የሚረዳን የሳይንስ ክፍል ነው ማለት ነው። ኤንድ ኮንስትራክት አርጊመንትስ ኦፍ አወር እና ደግሞ የራሳችን አርጊመንት የራሳችን ሀሳብ ኮንስትራክት ለማድረግ ፕሮዲውስ ፎርሙሌት ለማድረግ ያገለግለናል ማለት ነው። የሌሎችን ሀሳብ ለመተቸት ክሪቲካል በሆነ መልኩ የራሳችን ሎጂካል በሆነ መልኩ የራሳችን አይዲያ ሰጀስት እንድናደርግ ወይም ፎርሙሌት እንድናደርግ ወይም ኮንስትራክት እንድናደርግ ያደርገናል የሚረዳን የሳይንስ አንዱ አካል ነው፣ የሳይንስ ክፍል ነው ማለት ነው። ሶ ሎጂክ ኢዝ ዘ አቴምፕት ቱ ኮዲፋይ ወይም ኦር ኦርጋናይዝ ዘ ሩልስ ኦፍ ራሽናል ታውት። ሎጂክ ምንድን ነው? እነዚህን ራሽናል ሩልስ ኦፍ ራሽናል ታውት ማለት ትክክለኛ የሆነ አስተሳሰብ ህጎችን ኮዲፋይ ለማድረግ ኦርጋናይዝ ለማድረግ ለመመስረት የሚያገለግልን የሚሞክር የሳይንስ ክፍል ነው ማለት ነው። አቴምፕት ማለት መሞከር ማለት ነው። ሶ ሎጂሻንስ ማለት ፊሎዞፈርስ ማለት ነው። ሎጂሻንስ ማለት ከፈላስፎች ወይም ደግሞ የሎጂክ ሰዎች ሎጂክን የሚያጠኑ ፈላስፎች እንደማለት ነው። ፊሎዞፈሮች እንደማለት ነው። ሶ ሎጂሻንስ ኤክስፕሎር የሚያጠኑት ዘ ስትራክቸር ኦፍ አርጉመንትስ የአንድን ሀሳብ ስትራክቸሩን፣ አርጉመንቱን፣ ቅርጹን ፎርም ኦፍ አርጉመንት ስትራክቸር ኦፍ አርጉመንት ያጠኑልናል ማለት ነው። ኤክስፕሎር ያደርጋሉ። ዛት ፕሪዘርቭ ትሩዝ ኦር አለው ዘ ኦፕቲማል ኤክስትራክሽን ኦፍ ኖሌጅ ፍሮም ኤቪደንስ ከኤቪደንሱ ተነስተው ኦፕቲማል የሆነ ኤክስትራክሽን ኦፍ ኖሌጅ እውቀት ለመንትን ለማለት ማለት ነው። ፕሪዘርቭ ለማድረግ ሶ ኢን ሎጂክ አሳን አካደሚክ ዲሲፕሊን ዊ ስተዲ እንደ ሎጂክ እንደ አካዳሚክ ዲሲፕሊን ስንማረው እንደ አንድ አካዳሚክ ኮርስ ስንማረው የምናጠነው ዊስተዲ የምናጠነው ምንድን ነው ብንል ሪዝኒንግ ኢትሰልፍ ሪዝኒንግን ምክንያታዊነትን እናጠናለን፣ ምክንያታዊነትን እናገኛለን። አፍተር ኮምፕሌቲንግ ዚስ ኮርስ ዩ ካን ዮር አይዲያ ኦፍ ዮር ሉኪንግ ኦፍ ቲንግስ ዊል ቢ ቼንጅድ። የሆነ የሚቀይር ነገር አለው ማለት ነገሮችን የምታዩበት ነገር ሁሉ ይቀየራል ሎጂክን ከተማራችሁ በኋላ ማለት ነው ተብሎ ይጠበቃል። ዚስ ኢዝ ዘ ኤክስፔክቴሽን ኦፍ ዚስ ኮርስ ፍሮም ዩ ኦኬ። ከእናንተ የሚጠበቅ ነገር ነው። ከጨረሳችሁ በኋላ አሪፍ የሆነ አስተሳሰብ፣ አሪፍ የሆነ ጥሩ የሆነ እንትን ይኖራችኋል ተብሎ ይገመታል ማለት ነው። ስለዚህ ሪዝኒንግን እናገኛለን ማለት ነው። ፎርምስ ኦፍ አርጉመንት፣ ስትራክቸር ኦፍ አርጉመንት እናጠናለን ማለት ነው። እንደ አካዳሚክ ዲሲፕሊን ስንወስደው ሎጂክን ስትራክቸር ኦፍ ወይም ፎርምስ ኦፍ አርጉመንቶችን እናጠናለን ማለት ነው። ሶ ጀነራል ፕሪንሲፕሎች አሉ፣ ፓርቲኩላር ኤረሮች፣ ሜቶድስ ኦፍ አርጊዊንግ እንዴት ነው አንድና ሀሳብ አርጊው የምናደርገው የሚለውን ሜቶዱን ወይም ስልቱን እናያለን እንማማራለን ማለት ነው። ሶ ሎጂክ ካን ሄልፕ አስ አንደርስታንድ ዋት ኢዝ ሮንግ ኦር ዋይ ሰምዋን ኢዝ አርጊዊንግ ኢን ኤ ፓርቲኩላር ወይ። አያችሁ ሎጂክ ምንድን ነው እንድንረዳ ይረዳናል ማለት ነው። ዋት ኢዝ ሮንግ ስህተት ምንድን ነው የሚለው ስህተቱ ምንድን ነው፣ የአንድ አርጊመንት ስህተቱ ምንድን ነው፣ የአንድ ሀሳብ ስህተቱ ምንድን ላይ ነው የሚለውን ፎከስ እንድናደርግ ያደርገናል። እና ደግሞ አንድ ሰው የዛን ሰው የሆነ ሰው ሳጀስት የሚያደርግ ጊዜ ሀሳብ ይሄ ሰው ከምን አንጻር ነው በተለየ ከሌሎች ከኛ ከሁላችን የተለየ ሀሳብ እየሰጠ ያለው ከምን እንዴት አድርጎ ቢመለከተው ነው ብለን እንድንረዳ ያደርገናል ማለት ነው። ሶ ሎጂክ ኢዝ ዘ ኦርጋናይዝድ በዲ ኦፍ ኖሌጅ። ሎጂክ ምንድን ነው? ኦርጋናይዝድ የሆነ የተዋቀረ የእውቀት አካል ነው ማለት ነው። ኦርጋናይዝድ በዲ ኦፍ ኖሌጅ ኦር ሳይንስ የሳይንስ አካል ነው። ዛት ኢቫሉዌትስ አርጊመንትስ ምን ለማድረግ የሚያገለግል አርጊመንቶችን ወይም ሀሳቦችን ለመፈተሽ ለመገምገም የሚያገለግልን የተዋቀረ የእውቀት አካል ወይም ደግሞ የሳይንስ አንዱ አካል ነው ማለት ነው። ማን? ሎጂክ ማለት ነው። ሶ the aim of logic is to develop a system of methods and principles. የሎጂክ ዓላማ ምንድን ነው? the aim of logic is what to develop ምን ለማሳደግ a system of methods ሲስተሞችን የስልቶችን ቴክኒኮችን and principles that we may use as ለምን የሚጠቅሙንን ማለት ነው። ለምን የሚጠቅሙን መርሆችና ስልቶችን ዲቨሎፕ ለማድረግ ለማሳደግ ይረዳና ማለት ነው። ክራይቴሪያ ፎር ኢቫሉዌቲንግ ዘ አርጊመንትስ ፋዘርስ ክራይቴሪያዎችን ወይም ሪኳየርመንቶችን የመጀመሪያ ቅድመ ሁኔታዎችን የሌሎችን ሀሳብ መገምገም የሚያገለግሉ
ቅድመ ሁኔታዎች አሉ። እነሱን እንትን ለማለት ዲቨሎፕ ለማድረግ እነሱን መርሆች ዲቨሎፕ ለማድረግ ያግዘናል ማለት ነው። እንዲሁ ጋይድስ ኢን ኮንስትራክቲንግ አርጉመንትስ ኦፍ አወር ኦውን የእኛን ሀሳባችን ወይም ደግሞ የእኛን አርጉመንት ዲቨሎፕ ልናደርግ ጋይድ ያደርገናል፣ ይመራናል፣ ዳይሬክት ያደርገናል ማለት ነው። ቤኔፊት ኦፍ ስተዲንግ ሎጂክን ማጥናታችን ሎጂክን መማራችን ምንድን ነው ጥቅሙ? ዋት ኢዝ ቤኔፊት ኦፍ አፍተር ኮምፕሌቲንግ ዚስ ሎጂክ ኤንድ ክሪቲካል ቲንኪንግ ኮርስስ አዝ ኤ ፍሬሽማን ስቱደንት ብለን ስናይ ቤኔፊቱ ምንድን ነው ማለት ነው? ሎጂክ ሻርፕንስ ኤንድ ሪፋይንስ አወር ናሽናል ጊፍት ቱ ቲንክ። አያችሁ ሪዝን ኤንድ አርጊው ምንድን ነው? በሎጂክ ሻርፕ ያደርግልናል፣ ይስልናል፣ እኛን ራሳችን አስተሳሰባችን ይስለዋል ማለት ነው። ኤንድ ሪፋይን ያጠናቅርልናል ምናችን አሁን ናቹራል ጊፍት በተፈጥሮ ያለን የተሰጠን ናቹራል የሆነ ጊፍት አለ። ነገሮችን የምናይበት ነገሮችን የምንመለከትበት እሱን ለማጠንከር እሱን ለመሳል ያገለግላል ማለት ነው። የእኛን አስተሳሰባችን በሙሉ ለመሳል ለመሞረድ ያግዛል ማለት ነው። So the study of logic is one of the best ways to refine one's natural ability to think, reason and argue. አያችሁ ሎጂክን ማጥናት the study of logic is one of the best ways አንዱ መንገድ ነው፣ አንዱ ምርጥ መንገድ ነው ማለት ነው። ሎጂክን መማር አንዱ ምርጥ መንገድ ነው። ምን ለማድረግ? to refine one's natural ability to think ያንድን የተፈጥሮ የማሰብ የኛን የራሳችን የአንድን ሰው የራሱ የተሰጠውን በተፈጥሮ የተሰጠውን የማሰብ ችሎታ ምክንያታዊነት እና ሀሳቡን አርጊው ማድረግ ችሎታ ያንን ሪፋይን ለማድረግ ሻርፕን ለማድረግ ለመሳል የተሰጠን ይጠቅመናል ማለት ነው። ማለት ሎጂክን ማጥናታችን ሎጂክን ማጥናት ለዚህ አንዱ ምርጡ መንገድ ነው ማለት ነው። ሶ the following are some of the major benefits that we can gain from the study of logic የሚከተሉት ሎጂክን በመማራችን ሎጂክን በማጥናታችን ሎጂክን ክሪቲካል ቲንኪንግ ኤንድ ሎጂክን በመማራችን አዝ ኤ ፍሬሽማን ስቱደንት የምናገኛቸው ጥቅሞች ናቸው ማለት ነው። So the first advantage or the first importance of taking logic as a freshman student is called it helps us to develop the skill. አያችሁ it helps us to develop the skill ለእኛ ምን ይረዳናል ማለት ነው? ስኪል ዲቨሎፕ እንድናደርግ የሆነ ስኪል እንድናገኝ needed to construct sound ወይም good and fallacy free arguments of one's own and to evaluate the arguments of others. አያችሁ ከስህተት ነፃ የሆነ አርጊውመንት ሀሳብ ዲቨሎፕ እንድናደርግ ሰጀስት እንድናደርግ ይረዳናል። ከስህተት ነፃ የሆነ ፋላሲ ፍሪ ማለት ከስህተት ነፃ የሆነ ሀሳብ ማለት ነው። ሎጂክ ፕሮቫይድስ ኤ ፋንዳሜንታል ዲፌንስ አጌንስት ዘ ፕሬጁዲስድ ኤንድ አንሲቪላይዝድ አቲቲዩድስ። ምንድን ነው ሎጂክ? ፋንዳሜንታል ዲፌንስ ሜካኒዝም ነው። እንደ ፋንዳሜንታል የሌሎችን ሀሳብ እኛን ራሳችን ዲፌንድ አድርገን ራሳችን እንድናስከብር ሳይቀር ይረዳናል ማለት ነው። ሎጂካል በሆነ መልኩ የሌሎችን ሀሳብ ኤክስክሉድ ማድረግ መቻል ራሱ ትልቅ አድቫንቴጅ ነው። ሎጂካል በመሆኑ መልኩ የሰውን መብት ሳነካ የሌሎችን ሀሳብ ውድቅ እናደርግባቸዋለን ማለት ነው። ሎጂካሊ ተጠቅመን ባይ ክሪቲካል ቲንኪንግ ማለት ነው። ሶ ሎጂክ ሄልፕስ አስ ቱ ዲስቲንጉሽ ጉድ አርጊመንትስ ፍሮም ባድ አርጊመንትስ። ሎጂክ ምን ለማድረግ ይረዳናል? እኛ በራሳችን በሎጂክ እና ክሪቲካል ቲንኪንግ ከተማርን በኋላ ባገኘናቸው ስኪሎች ተጠቅመን የትኛው ነው ጥሩ ሀሳብ የትኛው ነው መጥፎ ሀሳብ የሚለውን አሪፍ አድርገን በደንብ አድርገን ሴሌክት አድርገን አይዴንቲፋይ እንድናደርግ ይረዳናል፣ እንድንለይ ይረዳናል ማለት ነው። ሶ ሎጂክ ሄልፕስ አስ ቱ አንደርስታንድ ኤንድ አይዴንቲፋይ ዘ ኮመን ሎጂካል ኤረርስ ኢን ሪዝኒንግ። በምክንያታዊነት ጊዜ የሚፈጠሩ ኮመን የሆኑ ተደጋጋሚ የሆኑ ስህተቶችን ኤረሮችን አይዴንቲፋይ እና አንደርስታንድ እንድንረዳና እንድንለያቸው ያደርገናል ማለት ነው ሎጂክ። ሶ ሎጂክ ሄልፕስ አስ ቱ አንደርስታንድ ኤንድ አይዴንቲፋይ ዘ ኮመን ኮንፊውዥን ዛት ኦፍተን ሃፕን ዲዩ ቱ ሚስዩዝ ኦፍ ላንጉጅ። ምንድነው ኮንፊውዥኖችን ግራ መጋባቶች አሉ ኮመንሊ በተደጋጋሚ የሚከሰቱ እነሱን እንድንረዳና ቋንቋን ያላግባብ በመጠቀም የሚከሰቱ የተለያዩ ግራ መጋባቶች አሉ። እነሱን እንድንረዳና አንደርስታንድ እንድናደርጋቸው ይረዳናል ማለት ነው ሎጂክ ኤንድ ክሪቲካል ቲንኪንግ ግን እንደ ፍሬሽማን ተማሪ ማግኘታችን በጣም ብዙ ኢምፖርታንስ እንዳሉ እያየን ነው። ስለዚህ እንደዋዛ አትዩት። ሎጂክ ኮርስ በጣም የሚገርም ኮርስ ነው። እኔ በጣም ፍሬሽማን ተምሬ ከወደድኳቸው ኮርሶች አንዱ በጣም የሚገርመኝ ኮርስ ቢኖር ሎጂክ ነው። በጣም እኔ ብዙ ጥቅም አግኝቼበታለሁ በላይፍ ማለት ነው። ከትምህርቱ ውጭ ማለት ትምህርቱን ተውትና ከላይፍ ራሱ ላይፍ ስኪል ራሱ ታገኙበታላችሁ ማለት ነው። ብዙ አድቫንቴጅ አለው። ሶ ሎጂክ ኢኔብልስ አስ ቱ ዲስክሎዝ
ኢል ኮንሲቭድ ፖሊሲስ ምንድነው? ኢን ዘ ፖለቲካል ስፌር በፖለቲካ ራሱ ሳይቀር ያገለግላል። ቱ ቢ ኬርፉል ኦፍ ዲስ ኬስስ ኤንድ ቱ ዲስቲንጉሽ ዘ ራሽናል ፍሮም ኢራሽናል አንድን ራሽናል የሆነውን ትክክል ካልሆነው ለመለየት ያገለግላል ማለት ነው። this by studying logic we able to increase our confidence ጀነራሊ ስናየው ሎጂክን በመማራችን ሎጂክን በማጥናታችን ሎጂክን እንደ ፍሬሽማን ኮርስ በመውሰዳችን የእኛን ኮንፊደንሳችን በራስ መተማመናችን እንዲጨምር ያደርጋል። when we criticize the arguments of others የሌሎችን አርጊመንት ክሪቲሳይዝ ስናደርግ ዝም ብለን ከመዝለፍና ከመሳደብ ይልቅ ክሪቲካል ሪዝነብል በሆነ መልኩ በምክንያታዊነት የሌሎችን ሀሳብ ውድቅ ማድረግ መቻል። የሰውየውን መብት ሳንነካ ሳንሳደብ ምን ሳንል በምክንያታዊነት ብቻ ሰውየውን 100% በእኛ ባልነው ሀሳብ እንዲስማማ ማድረግ እንችላለን ማለት ነው። and when we advance arguments of our own አያችሁ አድቫንስ ማለት ተቀባይነት እንዲያገኝ ማድረግ መቻል። ጀነራሊ the goal of logic is to produce individual በአጠቃላይ ስናየው የሎጂክ ዓላማው to produce individuals who are critical አያችሁ የሎጂክ ፋይናል ዴስቲኔሽኑ ፋይናል ጎል ኦፍ ሎጂክ የሚባለው ምንድነው? ፋይናል ዓላማው ወይም ጎሉ ምንድነው የሎጂክ ብትሉኝ እኛን ኢንዲቪጁዋሎችን ተማሪዎቹን መቅረጽ ነው ማለት ነው። ምን አይነት ተማሪ አድርጎ? ክሪቲካል ቲንከር በቃ በአስተሳሰባችን ምጡቅ የሆነን ወይም ደግሞ ሪዝነብል የሆነ ምክንያታዊ የምክንያት ሰዎች እንድንሆን ራሽናል ቲንከር እንድንሆን ሪዝነብል አያችሁ ምክንያታዊ እንድንሆን ቦዝ ኢን ዘ ስፌር ኦፍ ፐብሊክ ኤንድ ፕራይቬት ላይፍ አያችሁ በህዝብ ወይም ደግሞ ከላይፍ ሶሳይቲ ጋር በሚኖረው ኢንተራክሽን ወይም ደግሞ በፕራይቬት ላይፍ ማለት በራሳችን በግል ህይወታችን ሳይቀር ይሄ አይነት ሪዝነብል ወይም ደግሞ ምክንያታዊ ወይም ክሪቲካል ቲንከር እንድንሆን ማስቻል ነው ማለት ነው። በቃ this is the goal of logic. This is enough for today. For next time I will proceed what is an argument, about arguments and the details of it. So after completing chapter 2 we will proceed to chapter 3. So please subscribe my channel if you think this tutorial is helpful. So በጣም አከብራችኋለሁ፣ ወዳችኋለሁ ውድ ተማሪዎች በርቱልኝ፣ አይዟችሁ። በቀጣይ ሳምንት አርጊውመንትን ቻፕተር 2 ፓርት 2 ይዤ እንገናኛለን እመጣለሁ ማለት ነው። በዛ እስከምንገናኝ ድረስ የሳምንት ሰው ይበለን። ሰላም ሰንብቱ።